ፓወር ሰፕላይ ችግሩ ምንድነው? ፓወር በተኑ የፓወር በተን ላይቱ ምልክቱ ላይ እናየዋለን እና እንዴት እንደሚሆን ያሳይ። አሁን ልክ ፓወር በተን በምትሰካበት ጊዜ አያታ ትንሽ ለመነሳት ብላ ከዛ ጠፋች። ከዛ ፓወር በተን አሁን ኦሬንጅ ቢሆን ምልክቱን ቼክ አድርገን ቁጥርን እንደርስበታለን። አሁን ግን ዋይት ብሊንክ እንደገና ደግሞ ምን መቆራረጥ ይደላል ብሊንክ ቀጥታ ማለት ነው። ስለዚህ አሁን ችግሩ የቱ ጋር ነው የሚለውን ነገር ለማወቅ ይሄ ሌላ ቦታ ተሞክሮ የመጣ ቦርድ ነው። ከዛ በኋላ የፕሮብሌሙን አይደንቲፋይ እናደርገው። መጀመሪያ አይደንቲፋይ የምናደርገው በሜትራችን ከፓወር እንጀምራለን። ከፓወር እዚህ ጋር አለ። ከፓወር ስንጀምር ምንድነው የምናደርገው? ፓወር ይገባል ግራውንድ ጋር እናደርጋለን። ከዛ በኋላ ፓወር ይገባል የሚለውን ቼክ ማድረግ እንችላለን። ስንት ይላል? 12 ቮልት ይላል። ስለዚህ ኦልሬዲ 12 ቮልት ገብቷል ማለት ነው። ስለዚህ እዚህ ጋር ሁሉም ጋር ፓወር ገብቷል ማለት ነው። ግን 5 ቮልትም አለን ማለት ነው። ስለዚህ ፓወር ኦልሬዲ ገብቷል። ፓወር ከገባ በኋላ ባዮስ ላይ ምን ሊኖር ይችላል? ቮልቴጅ ለምሳሌ ባዮስ ላይ እዚህ 3.3 ማግኘት አለብን። 3.3 እዚህ ጋር ከላይ 8 ቁጥር እግር ላይ ማለት ነው 3.3 አለ። 3.3 ካገኘን በኋላ ቀጥታ የምንሄደው ወደ ሰርኪት ወደ ኮር ሰርኪቶች ለምሳሌ 5 ቮልት 3 ቮልት ሰርኪት አለ፣ ራም ኮር አለ፣ ሲፒዩ ኮር አለ። ስለዚህ መጀመሪያ ላይ የት እንሄዳለን? የ3 ቮልት እና 5 ቮልት ኮር ጋር እንሄዳለን። ለምሳሌ ቼክ እናደርጋት በሞስፌቱ ይገባል ወይም ደግሞ ኢንዳክተሩ ላይ መለካት እንችላለን። አንዱ ላይ ብቻ ማግኘት አለብን። ስንት ይላል? 3.3 ቮልት። ኦኬ ስለዚህ 3.3 ገብቷል ማለት ነው። ኦኬ ሌላ ቀጣይ ላይ እንሄዳለን። ይሄኛው እንደው እዚህኛው ሳይድ ስንት ይላል? 5 ቮልት አይደል? ስለዚህ 3 ቮልት 5 ቮልት ገብቷል ማለት ነው። ይሄ 3 ቮልት 5 ቮልት ሰርኪዩት ነው ገብቷል። 3 ቮልት 5 ቮልት ሰርኪዩት ከገባል ለሁሉም ፓወር ይሰራጫል ማለት ነው። ራም ሰርኪዩት ጋር ነው። ራም ሰርኪዩት ራሙ ይሰራል አይሰራም ሰርኪዩት ቼክ እናደርጋለን። ኦኬ አውትፑት ላይ ነው የምንለካው። እሺ 12 ቮልት ይገባለታል። ከዛ 12 ቮልት ገብቶለት 12 ቮልቱን ወደ 1.2 ያው 1.2 ቮልት ማለት 1.2 ቮልት ነው። ይሄ ራም ለምን ፒሲ 4 ስለሆነ 1.2 ነው። እሱንም ደግሞ እዚህ ጋር ማረጋገጥ እንችላለን። እዚህ ጋር ዙም አድርገህ ብታያት አሁን 1.2 ትላለች እዚች አካባቢ ራማቸው ላይ ይጻፋል። በእርግጥ ያው ፒሲ 4 ራም 1.2 ቮልት ነው የሚወስደው። እዚህ አካባቢ የራም ቮልቴጅ ይጻፋል። ስለዚህ ቼክ አድርገናል 1.2 ቮልት ይወስዳል ማለት ነው ራማቸው። ኦኬ ስለዚህ ዜር ኢዝ ኖ ፕሮብሌም 5 ቮልት 3 ቮልት ሰርኪት እንደገና ደግሞ ራም ሰርኪት ችግር የለም ማለት ነው። ኦኬ ሌላ እዚህ ሱፐር አይ ወካ እንሄዳለን። ሱፐር ኢንፑት አውትፑት የምንለው ማለት ነው። ሱፐር ኢንፑት አውትፑት ላይ ደግሞ ስንሄድ እዚህ ሰርኪት እዚህ አይሲ ላይ ስንት ማግኘት አለብን? 3.3 ቮልቴጅ ማግኘት አለብን። ኦኬ ኮርነሮቹ ላይ የምናገኛቸው የፖዚቲቭ ሬሎች ስንለካ 3.3 መገኘት አለበት ማለት ነው። እዚህ ነው ሳይድ። ስለዚህ እንደምታየው አየህ 3.3 ቮልት አለ ማለት ነው። 3.3 ቮልት እሺ ስለዚህ 3.3 ቮልት ገብቷል ማለት ነው። ሌላኛው ሳይድ ላይ ብንለካ እናገኛለን። አሁን እዚህ ሳይድ ብንለካ ያው እዚህ ጋር 3.3 ቮልት ገብቷል። ስለዚህ ይሄ ሱፐር አይ ቮልቴጅ አለው ማለት ነው። ኦኬ የቀረን የቱ ነው? አሁን እንትንም ቼክ ብናደርግ እናገኛለን። ለምሳሌ ዩኤስቢውን መለከት እንችላለን። ለምሳሌ በዚህ ዲቫይስ ዩኤስቢውን ቼክ እናደርግ። ዩኤስቢ ውሽ ታጋርጋት ያልቺ ስንት ቮልት ይላል? 5.1 ቮልት ይላል። ስለዚህ ኦልሬዲ ቮልቴጁ ተከፋፍሏል ማለት ነው። 3 ቮልት 5 ቮልት እንደምለው ተከፋፍሏል ተዳርሷል ማለት ነው። ኦኬ ዘን ፕሮብሌሙ የቱ ጋር ነው ያለው የሚለው ቼክ ስናደርግ መጀመሪያ ፋይንድ አውት ያደረግነው ምንድነው? ሲፒዩ እየሰራ አይደለም። ሲፒያችን እየሰራ አይደለም። ይሄ ፋኑ ያው ማቀዝቀዣው መስራት የምናውቀው የሲፒዩ ፋን ስለሆነ ሲፒዩ ፋን ሲሽከረከር ያው ሲፒዩ ይሰራል ሙቀት ስለሚኖር ማለት ነው። ኦኬ ዘን እዚህ ጋር ግን የሲፒዩ ኮር ላይ ምንም አይነት ቮልቴጅ አላገኘንም። ስንለካ ቮልቴጅ የለም። ምንም አይነት ቮልቴጅ አላገኘንም። ለምንድን ነው ቮልቴጅ የሌለው? ቢኮዝ ቮልቴጅ እነዚህ ሞስፌቶች ቮልቴጅ የሚኖራቸው መቼ ነው? የሲፒዩ አይሲ ሲያዛቸው ወይም ደግሞ ኦርጋናይዝ ሲያደርጋቸው
ኦኬ እቺ ሲፒዩ አይሲ ናት። ለምን ሲፒዩ አይሲ ሲፒዩ አካባቢ ስለምትኖር ማለት ነው። ሲፒዩ እና ሲፒዩ አይሲ የተለያዩ ናቸው። ሲፒዩ አይሲ ማለት ከሲፒዩ በፊት የምናገኘው ሰርኪቱን ኮንትሮል የሚያደርገው አይሲ ነው። ሲፒዩ ራሱ ደግሞ ዋናው ብሬን ኦፍ ኮምፒውተር የምንለው ነው። ኦኬ ስለዚህ እዚች ጋር ስንለካ ምንም አይነት ቮልቴጅ አላገኘንም። ለምን እዚህ ጋር በምንመጣበት ጊዜ ዳታችን ከበፊት የወሰድነው የቮልቴጅ ዳታ አለ። ይሄ አሁን ከ3060 ፒሲ ከድሮ ኮምፒውተር ማለት ነው ከማነው ከሌላ ኮምፒውተር ላይ የወሰድነው ዳታ ነው። ይሄ ዳታ 12 ቮልት እዚህ ጋር ይገባለታል። 5 ቮልት አለ፣ 5 ቮልት፣ 0.2 ቮልት፣ 1 ቮልቶች አሉ፣ 1.2 ቮልት፣ 0.4 ቮልት ምናምን ከታች ደግሞ 9 ቮልት 0 እነዚህ ሁሉ ኦርጋናይዝ የሚያደርግባቸው ቮልቴጅ ሌቭሎች ናቸው። እነዚህ ሁሉ ቮልቴጅ በአራቱም ሳይድ እናገኛለን። ይሄ ከሚሰራ የ3060 ፒሲ ላይ ኮፒ ያደረግነው የቮልቴጅ ዳታ። ኦኬ ዘን እዚህኛው ጋር መጥተን ደግሞ በምንለካበት ጊዜ ይህንን ዳታ ልናገኝ አንችልም ማለት ነው። ማይክሮስኮፓችን ጠጋ አድርገን ስናየው ስክሪኑ ላይ እንደምታየው ጠጋ አድርገን ስናየው ይሄ ቮልቴጅ ሌቭል እዚህ ጋር መኖር ነበረበት፣ ግን እኛ እያገኘን አይደለም። ስንለካ ቮልቴጅ እያገኘን አይደለም፣ ዜሮ ነው የሚሰጠን ማለት ነው። አሁን እግሮቹ ላይ ሁላ ስንሄድ ዚግር ላይ እያለ ስንሄድ የሚያሳየው ቮልቴጅ ዜሮ። እዚህ ጋር እንደምታየው እዛ ጋር ሜትሩ ጋር ምንም አይነት ቮልቴጅ የለም እዚህ ጋር። በሌላኛው ሳይድ ብንሄድ እዚህ ጋር በምንሄድበት ሰዓት ዜሮ ነው፣ ቢያንስ ዜሮ ነው። ለምሳሌ 12 ቮልት ይገባል አይገባም የሚለው ከላይ ማወቅ እንችላለን። ኦኬ ከላይኛው ሳይድ ላይ እዚች ጋር ወይም ደግሞ እዚች ጋር ለምሳሌ ይኸው እዚህ ጋር ስንታል እቺ ፖይንት ማለት የአይሲዩ መግቢያ ናት። ስለዚህ ኢንፑት ወስዷል። አይሲዩ ምን ወስዷል? ኢንፑት ወስዷል። 12 ወስዷል። ግን ደግሞ ወጪ እያወጣ አይደለም፣ ወይም ደግሞ ኮንትሮል የሚያደርግበትን ሲግናል እየሰጠን አይደለም። አሁን ለምሳሌ ከ12 ቀጥሎ 5 ቮልት አለ፣ የለም ዜሮ ነው። እዚህ ጋር ሌላ 5 ቮልት ነበር፣ ዜሮ ነው። እዚህ ጋር 5 ቮልት ነበር፣ ዜሮ ነው፣ የለም። እዚህ አካባቢ አንድ 12 ቮልት ኢንፑት ይወስዳል። እቺ ፖይንት ማለት እዚች ጋር ትታያለች። ወደዚህ መስመሯ እሱ ጋር ይገባል። 12 ቮልት ገብቷል፣ ወስዷል። ይሄው ሜትሮ ላይ ሜጀር የምናደርገው ያንን ነው። 12 ቮልት ይለካልናል። ግን እዚህ ድሮይንጉ ላይ ደግሞ ስትመጣ እቺን 12 ቮልት ወሰደ እንጂ ወደዚህ የሚወጡ ምንም አይነት የቮልቴጅ ሌቭሎች የሉም። ዘን ይሄን ሲፒዩ አይሲ ቀይር ቼክ ማድረግ ይኖርብናል ማለት ነው። እንግዲህ ይሄን ቼክ ለማድረግ ደግሞ የ3060 ቦርድ ጃንክ ቦርድ ፈልገን ከዛ ላይ ማረጋገጥ እንችላለን። ሜቢ ኔክስት ቪዲዮ ላይ እናየዋለን ማለት ነው።